አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮችና አድናቂዎች በእኔ ቻናል እየተላለፈ የሚገኘው ቪዲዮ በየቦታው ተሰማርተው ስራ ሰርተው ገንዘብ ካጠራቀሙ በኋላ ለቤተሰብም ይሁን ለራሳቸው መኖሪያ ቤት ለማሰራት አዲስ ፕሮሰስ ለሚጀምሩ ይሁን ፕሮሰስ ጀምረው ወደ ማስገረፍ ብሎም ጂፕሰም፣ ቻክ፣ ኳርትዝ፣ ቀለም፣ ኮርኒስ፣ ሞደርን ላይቲንግ ሲስተም ዊዝ ኢንተሪየር ፔይንቲንግ ጋር ለማሰራት ሀሳብ እቅድ አውጥተው ነገር ግን በምን አይነት ሁኔታ ማስገረፍ እንዳለበት ብሎም ከተገረፈ በኋላ ለግርፉ ተስማሚው ቀለም ምን አይነት ይሁን፣ ምን ላስቀባው፣ ሱፐር የውሃ ቀለም ወይንስ ኳርትዝ ቀለም፣ ውስጡንስ በምን አይነት ሁኔታ ላስቦ፣ በምን አይነት መልኩ ፍክት ላድርገው፣ ባለሙያ ሴት ላግኝ እያሉ በሀሳብ ለተወጠሩ እህትና ወንድሞች ሀሳብና ውጥረታቸውን ከፈጣሪ በታች ግፍፍ ቆረፍ አድርጎ የሚያስወግድ ከምንም አይነት ውሸት፣ ቅጥፈት፣ ማታለል፣ ማስመሰል የጸዳ መሬት ላይ ያለችውን ሐቅና እውነታ ብቻ በመቅረጽ ለተመልካች የሚቀርብበት ቻናል ነው። ሁሉም የስራ አይነቶች ተካተውበታል። እስከ መጨረሻው ሳይሰለቹ ይመልከቱ። ቪዲዮውን ለወዳጅ ዘመዶ ሸር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ ሰላም ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም። ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑት። በየጊዜው አዳዲስ ቪዲዮዎችን እየሰራን ወደ እናንተ እናቀርባለን። ማሻአላህ ይህ እንደምትመለከቱት ዘመናዊ የፕላስቲክ ኮርኒስ ነው። በአሪፍ ዲዛይን ብሎም በአሪፍ ከለር የተሰራ የፕላስቲኮቹ ከለር እንደምታያቸው የተለያዩ ናቸው። ማሻአላህ መብራቱ እዚህ ኮርኒስ ላይ የተሰራው መብራት ስፖት ላይት፣ ሻዶ ላይት፣ ይሄ አምስቱ ቅርንጫፍ ሴት ላይት ይባላል። ኔክስት ግድግዳው ላይ ያሉት ደግሞ ኮርነር ላይት በመባል ይታወቃሉ። ማሻአላህ ያው ስለ መብራቱ አዲስ አይደላችሁም። መብራቱን በደንብ ታውቁታላችሁ፣ እንዴት እንደሚበራ እንደሚጠፋ። ይሄ ሻዶ ላይቱም ለብቻው ማብሪያ ማጥፊያ እንዳለው፣ በሪሞት ደግሞ የተለያየ የፈለጋችሁትን ከለር እንደምታበሩት፣ ኔክስት ስፖት ላይቶቹ 3 አይነት ከለር እንደሚያበሩ የየራሳቸው ማብሪያ ማጥፊያ እንዳላቸው፣ ቀጣይ የዚህ መሃሉም እንደዚሁ የግሉ ማብሪያ ማጥፊያ እንዳለው፣ ይሄን ሁሉ ታውቁታላችሁ፣ አዲሳችሁ አይደለም። እና የግድግዳውን ከለር ደግሞ ማሻአላህ እንደምታዩት ብዙም ሹሯማ ያለ አይደለም፣ ብዙም ደግሞ ያልፈዘዘ 211 የሚባል የድል ፋብሪካ ምርት ነው። ማሻአላህ እናም በጣም ነው የሚያምር። ይሄ የሳሎን ዲዛይን ነው። ማሻአላህ የኮርኒሱን ዲዛይን በፈለጋችሁበት ሁኔታ የመስራት ችሎታው፣ ብቃቱ፣ ጥበቡ አለን በፈጣሪ ላይ ማለት ነው። አሁን ኔክስት ደግሞ ወደ መኝታ ቤት ይዣችሁ ሄዳለሁ። ማሻአላህ ይሄ ደግሞ የሳሎኑ የመቃን ፍሬም ይባላል። ማሻአላህ ይሄው በሚያምር ሁኔታ ይሄንን ፍሬሙን ከነጭ ከለር ውጭ ሌላ አይነት ቀለምም መቀባት ይቻላል። ያው እንደናንተው ምርጫ ነው የምንሰራው። ማሻአላህ ይሄ ደግሞ ወደ መኝታ ቤቱ ይዣችሁ ገባሁ። ማሻአላህ የመኝታ ቤቱ የኮርኒስ ዲዛይን ይህንን ይመስላል። ያው ኮርኒስ ብዙውን ሰዓት የምንሰራው ባለቤቱ እኔ የሚያምረኝ ይሄ ዲዛይን ነው፣ የፕላስቲኩ ከለር ደግሞ ይሄ ነው አሪፉ ብሎ በመረጠልን ነው የምንሰራው እንጂ ዲዛይን በፈለግነው ሁኔታ የመስራት ችሎታው አለን። ነገር ግን በራሳችን አሰሪ ሰሪ ውዬ በእናንተ አሪፍ ነው ያላችሁትን ስሩት፣ ዘመኑ ያመጣውን ዘመናዊ ነገር ስሩልን ቢለን እኛ እየፈጠርን አሪፍ ዲዛይን የመስራት ችሎታው አለን በአላህ ፈቃድ ማለት ነው። ይሄ ያው የመብራቱን አልነግራችሁም ታውቁታላችሁና። ኔክስት ደግሞ ማሻአላህ ይቺ ኮሊደር ነች። ማሻአላህ ይሄው
ኮሪደሩ ልዩ ዲዛይን ማሻአላህ ደስ ይላል። የፕላስቲክ ከለርም መብራቱም አቀማመጡ ሁሉ ነገሩ በጣም ደስ ይላል ማለት ነው። ስለዚህ ነገርም ብዙ ሰዓት ቪዲዮ ሰርቻለሁ ይመስለኛል። ይሄ ኢነር ፓርት ኦፍ ዘ ሆም ኤሌክትሪክ ብሬከር ይባላል። የቤቱ ውስጥ የመብራት መቆጣጠሪያ ማሻአላህ። ይህቺ ደግሞ ማሻአላህ ለየት ያለ ዲዛይን ናት። የልጆች ክፍል ናት። ማሻአላህ ይሄው ዘመን ያለ ዲዛይን ማሻአላህ ማሻአላህ ማሻአላህ። ይሄ አምፖሉ ቦግ ቦግ ይላል። በጀነሬተር ነው እየሞከርኩ ያለሁት። ኔክስት ደግሞ የእቃ ክፍሏ ማሻአላህ ይህንን ትመስላለች። ቀለል ያለች ወለል ያለች ሲያዋት ጸዳ ፈተት የምትል የኮርኒሱ ዳር ፍሬም የጂፕሰም ፍሬሙን በጣም የሚያምር ባለመስመር ማሻአላህ። ቀጣይ ደግሞ የታምቡራታ በር ማሰራት ለምትፈልጉ ወንድሞች በእኛው በኩል አገልግሎቱን ማግኘት ትችላላችሁ። ማሻአላህ ይሄ የኤምዲኤፍ ታምቡራታ በር ነው። የኤምዲኤፍ ሌላ ደግሞ ኤችዲኤፍ የሚባል አለ። ፋብሪካ በተለያየ ዲዛይን ቀለም ቀብቶ የሚያመጣው የኤችዲኤፍ ኪችን ካቢኔና የኤችዲኤፍ በር አለ። እሱንም ማሰራት ከፈለጋችሁ በምትፈልጉት ሁኔታ ከነ ዘመናዊ ቁልፉ ጋር ማሰራት ትችላላችሁ። ይሄ በሩ ኤምዲኤፍ ይባላል። ጠንካራ ነው። የበሩን ዲዛይኖች እነዚህን መስመሮች ምናምን በምትፈልጉት ዲዛይን ባለሙያው የመቅረጽ ችሎታ አለው። እናንተ ማዘዝ ብቻ ነው። ማሻአላህ እና ይሄ ታምቡራታ ይባላል። ማሻአላህ በጣም ምርጥ በር ነው። ውበቱም ጥንካሬውም ማለት ነው። ይሄው እንደምታዩት ማሻአላህ ይታያችኋል። ማሻአላህ 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 ይታያችኋል በሩ ማሻአላህ ኤምዲኤፍ ይባላል እንዳትረሱት። እና በር ደግሞ ኤችዲኤፍ ይባላል አልኳችኋል። በዚሁ መልክ በኤችዲኤፍም በሆነ በኤምዲኤፍ ኪችን ካቢኔት፣ የልብስ መደርደሪያ፣ ቁም ሳጥን፣ አልጋ የመሳሰሉትን ነገሮች ማሰራት ትችላላችሁ። አገልግሎቱን በእኛ በኩል ታገኛላችሁ ብያለሁ። ማሻአላህ እና ደግሞ የበሩን ከለር ይሄ ካመራችሁ አመራችሁ፣ ካላመራችሁ ደግሞ በፈለጋችሁት ከለር ባለሙያው እንዲቀባላችሁ የሚሰራላችሁ ሰው በዚህን አይነት ከለር ነው እንዲቀባልን የምንፈልገው ብላችሁ ማዘዝ ትችላላችሁ። ይህን አይነት ያማረ የተዋበ ከላይ እስከታይ ጥርት ያለ ፍክት ያለ ስራ ማሰራት የፈለጋችሁ እህት ወንድሞች በ0910 33 64 09 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። የትኛውም ቦታ እንሰራለን። ከእናንተ የሚጠበቀው መደወል ብቻ ነው። ሌላ ሰዓት ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ስለምትፈልጉት ነገር ማብራሪያ ከፈለጋችሁ ማብራሪያ እንሰጣለን ኢንሻአላህ። ቪዲዮውን ለወዳጅ ዘመዶ ለጓደኛዋ ይጠቀማሉ ብለው ላሰቡት አካል ሸር ያድርጉት። እኛንም አበረታቱን። ለቤት ሰሪ እህት ወንድሞቻችን እውቀት ለሌላቸው የቻልነውን እውቀት እናስገነዝባለን ብለን እየጣርን ነው የምንገኘው። ያበረታቱን። በምንሰራው ስራ ላይ ደግሞ አስተያየት ካለዎት ይህ ነገር እንደዚህ ቢሆን፣ ይሄ ነገር ደግሞ እንደዚህ ቢሆን፣ ይሄ ቢቀር፣ ይሄ ቢጨምሩበት የሚል ነገር ካለ
እሱን ማስተያየትን ጻፉልን፣ እንቀበላለን። የሚስተካከል ነገር ካለ እናስተካክላለን። ማሻአላህ ይታያችኋል። እዚህ ቤት ውስጥ የቀረው አንጥፎ መግባት ብቻ። ማሻአላህ ሌላ የቀረው ነገር የለም። እንደምታዩት ጥርት ያለ ልቅም ያለ ፍክት ያለ ነገር ማሻአላህ። በመቀጠል ደግሞ የውጭ ግድግዳ ቀለም ምን አይነት እንቀባ፣ ሲሚንቶውንስ ምን አይነት አድርገን እናስገርፈው እያላችሁ ግራ ለሚገባችሁ እህት ወንድሞች ባለፈውም እንደዚሁ ቀለል ያለ ቪዲዮ ሰርችላችሁ ነበረ። አሁን በድጋሜ ላሳያችሁ ነው። ጠብቁኝ፣ ተከታተሉኝ። እናም እንደነገርኳችሁ የእንጨት ቤትም ይሁን የብሎኬት ቤት ቤታችሁ የኳርትዝ ቀለም ነው የምናስቀባው ብላችሁ ካሰባችሁ ቤታችሁን በዚህ መሰረት ግርፉን አስገርፉ። እንደዚህ ለስላሳ አድርጋችሁ ቅርጹን እንደዚህ አድርጋችሁ ማለት አይደለም። ግድግዳውን ዝም ብላችሁ ለስላሳ አንድ ግርፍም ይሁን የምታስገርፉት ሁለት ባንድም ይሁን በረራ አስገርፋችሁ ደግሞ ድጋሚ ሁለተኛ ግርፍ የምታስገርፉትም እህት ወንድሞች የመጨረሻው ውጤት ልክ እንደዚህ መለስለስ አለበት። ኳርትዝ ለማስቀባት ካሰባችሁ ማለት ነው። ይታያችኋል። ይሄ ብሎኬት ቤት ነው። ከዛም በረራ ነገርዮ ገረፍ ገረፍ ይደረጋል። መጨረሻ ላይ ፊኖ ይሰራል። እንደዚህ ስሙስ ይደረጋል። እዚህ ላይ አሁን የሚቀባው የኳርትዝ ቀለም ነው። ኳርትዝ ቀለም የውሃ ቀለም እስታ መቀባት አይቻልም እንዴ ካላችሁኝ፣ ለውበት የውሃ ቀለም መቀባት ይቻላል። ሱፐር የውሃ ቀለም መቀባት ይቻላል ለውበት። ነገር ግን ሲሚንቶ ውስጥ ሰነጠቃለሁ ካለ የውሃው ቀለም ሊያግደው አይችልም። ኳርትዝ ውስጥ ያግደዋል እንዴ የሚል ጥያቄ ከተነሳ፣ አዎ ማሻአላህ ኳርትዙ ልክ እንዲያሸዋ ግርፍ ነው ስራውና የተሰነጠቀውንም ይደፍናል፣ እንዳይሰነጠቅም ደግሞ ይጠቅመዋል። የሚሰነጠቀው ነገር ግን በደንብ ከውስጥ የሙሊት ችግር ኑሮ የጁርናታ ችግር ኑሮ ከውስጥ ጀምሮ እፈነዳለሁ ያለ ከሆነ ያንን አያቆመውም። ነገር ግን ይሄ ከላይ አንደኛ ግርፍ ወይ ሁለተኛ ግርፍ እየተገረፈ ያለችው ቀጭኗ ሲሚንቶ የምትሰነጠቅ ከሆነ እነዚህ ልክ መስመሮቹ ይታያቸዋል። እንደነዚች መስመር አይነት እፈነዳለሁ ካለ ይህንን ሟጮ ይዘዋል፣ የፈነዳውንም ይደፍነዋል። የኳርትዝ ቀለምና የውሃ ቀለም ልዩነቱ ይሄ ነው። የውሃ ቀለም ለውበት ነው የሚጠቅመው፣ ለሲሚንቶ የሚጠቅመው ነገር የለም። የኳርትዝ ቀለም ስታ ለውበትም ከዛ ደግሞ ሲሚንቶ እንዳይፈነዳም አጥብቆ ይይዘዋል። እና እንደነገርኳችሁ ቤታችሁ ብሎኬት መሆን አይጠበቅበትም። ግዴታ ኳርትዝ የሚሆነው ለብሎኬት ቤት ነው ብሎ የሚያስቡ እህት ወንድሞች ብዙ ናቸውና ጀስት ጭቃ ቤትም በዚህ መልኩ አስገርፋችሁ ኳርትዝ ቀለም ማስቀባት ትችላላችሁ። ከዚህ ውጭ ደግሞ ግርፍ አለ፣ ሽምብራ ግርፍ የሚባል አለ። እሱን ደግሞ አሳያችኋለሁ። ሽምብራ ግርፍ የሚባል ግርፍ አለ ያልኳችሁ ግርፉ ይህን አይነት ነው። መጀመሪያ አንድ ግርፍ ተስተካክሎ ከተገረፈ በኋላ አሸዋው በጣም ሳይለሰለስ ጠጠሩ አሸዋ በግንበኛው ባለሙያን አማካኝነት ልክ እንደዚህ ተደርጎ ሲሚንቶው ተረጭቶ ይቀራል ማለት ነው። ሲሚንቶውና አሸዋው ሳይለሰለስ ይሄ ሽምብራ ግርፍ ይባላል። ይሄ ግርፉ ይሄ ጠጠር ነው። እዚህ ላይ የሚቀባው ደግሞ ኳርትዝ ቀለም አይደለም፣ የውሃ ቀለም ነው። ሱፐር የውሃ ቀለም በፈለጋችሁት ከለር በፈለጋችሁት ፋብሪካ መርጣችሁ የሚያምራችሁን ማስቀባት ትችላላችሁ። ይሄ ደግሞ እስሙዙ ይሄም ያው ለጌጥ ነው የሚሰራው። እስሙዝ ተደርጎ ተለስልሶ ነው የተሰራው። ይሄን እስሙዙን ኳርትዝ መቀባት ይቻላል፣ የውሃ ቀለም መቀባት ይቻላል። አሁን ይሄ እኛ የቀባነው ይሄንን የውሃ ቀለም ነው። ይሄ ቡኒው ደግሞ ሴንቴቲክ ነው። ሴንቴቲክ እና የውሃ ቀለም መቀባቱ ምንም ዲፈረንስ የለውም፣ ምንም ልዩነት የለውም። እና እንደነገርኳችሁ ሽምብራ ግርፍ
ምን አይነት ነው እያላችሁ አእምሯችሁን ጥያቄ ፈጥሮባችሁ የነበራችሁ ካላችሁ ይሄው እንደዚህ ተደርጎ ይመለስላችኋል ማለት ነው። ማሻአላህ እና ይሄ ቤቱ ማሻአላህ የውሃ ቀለም ነው የተቀባው። ማሻአላህ ይሄው ሽምብራ ግርፍ እንዳያችሁት ይሄ ሲሚንቶ ሽምብራ ግርፍ ነው። እና ሽምብራ ግርፍ ከማስገረፍና ለኳርትዝ ከማስገረፍ ማንኛው አሪፍ ነው የምትሉ እህት ወንድሞች፣ ለቤቱ ዞሮ ዞሮ ያው ነው፣ ለጥንካሬው ያው ነው፣ ለውበት እንደሆነ እንጂ ለጥንካሬው ሽምብራ ግርፍን ብታስገርፉት ይሄው አሸዋው እንደዚህ ብሎ ነው የሚቀረው። ስሙዝ አድርጋችሁ ደግሞ ኳርትዝ ብታስቀቡትም ጀስት እንደዚህ ሆኖ ነው የሚቀረው። ሽምብራ ግርፍ የተቀባ ነው የሚመስለው። ከወጭ አንጻር ደግሞ የሲሚንቶውን ወጭ ያው ሲሚንቶ ባለሙያ ነው የሚያውቀው፣ ምን ያህል አሸዋ ምን ያህል ሲሚንቶ እንደሚፈጅ። ኳርትዝ ከሆነ ደግሞ ለእንደዚህ አይነት ቤት ለእንደዚህ አይነት ክብ ቤት 30 ጎማ ነው የሚያስፈልገው። 30 ጎማ በ2200 በ2100 በ2000 ብር በ2300 እንደየፋብሪካው ልዩነት አለው ዋጋውም። ሪሃመር ፋብሪካ፣ ኮኮብ ፋብሪካ፣ ማርዳ ፋብሪካ፣ ሌላ ፀሐይ ኳርትዝ ፋብሪካ፣ ካዲስኮ የኳርትዝ ፋብሪካ፣ እነዚህ አሉ። እንደየፋብሪካቸው ስም እንደሚያመርቱት የቀለም አይነትና ሁኔታ ዋጋውም ይለያያልና ቢያንስ 30 ጎማ በ2000 ብር ከሆነ የተገዛው 60 ሺህ ብር እንደዛ ይፈጃል። የሲሚንቶውን ደግሞ የሲሚንቶ ባለሙያ ነው የሚያውቀው፣ እኔ እንኳ አላወቅኩትምና የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ በማድረግ ያባዙት፣ እስከ መጨረሻው የሚመልከቱት፣ እኛንም አበረታቱን እያልኩኝ በዚሁ እሰናበታችኋለሁ።